ምስራቅ አርሲ ኦርቶዶክሳውያን ላይ እየደረሰ ያለው እንግልት ሐሰት መሆኑ ተረጋገጠ። እንደምን አምሽታችኋል? ዛሬ ግንቦት 27 2018 ዓመተ ምህረት እስኪ ይህን መረጃ ልንገራችሁ። ረጋ ብላችሁ አዳምጡ እሺ፣ አትቸኩሉ። እኔም ጨምሮ ሌሎች ሰዎችንም ጨምሮ ይህንን መረጃ አድርሰናችኋል። ለተፈጠረው ስህተት በአክብሮት በትህትና ይቅርታ ልጠይቃችሁ እወዳለሁ። ራሴንም ወክዬ ሌሎቹን መረጃን ያደረሱትን ሰዎች ወክዬ ምን መሰላችሁ? ቤተክርስቲያን ሁሉም ውሸት ነው ስንል ውሸት መሆኑ ተረጋገጠ ስላችሁ ሁሉም ነው ለማለት አይደለም። እሺ፣ አንዲት ነጥብ ግን ስህተት ተፈጥራለች። እሱን ልንገራችሁ የቱ ጋር ስህተት እንደተፈጠረ። ይኸውላችሁ ሁላችንም ኢትዮጵያውያን ኢትዮጵያ ስትጎዳ ከመጨነቅና ከማሰብ የተነሳ ነገሮችን በተሰጠንና ባነበብንላችሁ ልክ ተጋነው ወጥተው አንዳንድ ነገሮች ትክክል ያልሆኑ መረጃዎች ወጥተዋል። እሺ፣ በጣም ትላልቅ ሚዲያዎች ላይ እኛ ማየትን ኢቭን ልናደርሳችሁ የሞከርነው እና ምን የተፈጠረው በግልጽ ነው። እሺ፣ አወራችሁ ሊሸፋፍነው ፈለገ ያለው። እሺ፣ ምንድነው የሆነው? የመድኃኔዓለም ቤተክርስቲያን ላይ ጥቃት ደርሶ ነበር አይደለ? ያ ጥቃት ደርሶ ህዝቡ ወይንም ደግሞ ምዕመናኑ ጽላቱን ይዞ እየጠፉና እየተሰደዱ ነበር አይደለ? ግን እውነታው እዛ አይደለም። አካባቢው ላይ ያሉ ሰዎች በትክክል የነበሩ ሰዎች ከአርሲ ከምስራቅ አርሲ ቀጥታ እኔም ኮንታክት አድርጌያለሁ። ስለሆነ የምስራቅ አርሲውን ዳይሬክት ኮንታክት አድርጌያለሁ። ግን ያ ቪዲዮ ያያችሁት ይሄኛው ፎቶ ግን የባህር ዳር ነው፣ የምስራቅ አርሲ አይደለም። ቤተክርስቲያኑም ይለያያል። ጥቃቱ ተፈጸመ፣ ጽላቱን ይዞ ጠፉ የተባለው መረጃ የምስራቅ አርሲ የመድኃኔዓለም ቤተክርስቲያን ነው። ነገር ግን ይሄኛው የፎቶ ደግሞ የምታዩት ባህር ዳር የገብርኤል ቤተክርስቲያን ነው፣ የቅዱስ ገብርኤል ቤተክርስቲያን ነው። ውድ አድማጮቼ በዚህ ልክ ይስተካከል። አሁንም አርሲ ለሚፈጠረው ነገር አሁንም እናወግዛለን፣ ፈጽሞ እንኮንናለን። ይህን ጉዳይ ኦርቶዶክሳውያን ላይ የሚደርስ ስቃይ ይብቃ። አሁንም የምንለው ይህንን ነው። 3 ጊዜ 4 ጊዜ ይህ ህዝብ ስለተጎዳና ስለተሰቃየ አንዳንድ መረጃን በማበላሸት ደግሞ የሚጠቀሙ ሰዎች መሀል ላይ ገብተው ሚዲያውን አበላሹት ባይነኝ እና ለማንኛውም እኔ ሶሪ ብያለሁ። I would like to say sorry። እቺ መረጃ በዚህ ላይ ከተስተካከለ የአርሰናል ፈን ወደዚህ ሊመጣ ነው። ሴሌብሪቲ ይቆይና ይህንን ነገር ከዳር እናድርስ ከሚሉት ነኝ። አሁንም እኔ የአርሰናል ደጋፊዎች አብረን እናከብራለን፣ ግን የአርሲ ኦርቶዶክስ ጉዳይ መፍትሄ ያግኝ። በዚህ ልክ መረጃው ይስተካከል። እሺ፣ እቺኛዋ ፎቶ ፌክ ነች ለማለት ያክል ነው። ሌሎች መረጃዎች ካሉ አደርሳችኋለሁ። አንድ ግን ማወቅ ያለባችሁ ጨምራችሁ ፈልገው ነገር አንድ ሌላ መረጃ ስለ መድኃኔዓለም ቤተክርስቲያን አሁንም የምንሰማው አንድ መረጃ አለ። እመኑ። አንድ ደግሞ ልክ እንደዚሁ ግራ ሊያጋባን የሚችል አንድ መረጃ ታዳምጣላችሁ። እሺ፣ ይደርሰናል ለማለት ያክል ነው። እሱ ሲደርስ እንዳትደነግጡ ኦኬ። እዛው ቤተክርስቲያኑ የሚኖሩ ሰዎችን ኮንታክት ሳደርግ የደረሰኝ መረጃ በፊት ከነበረው ጋር አሁንም የሆኑ ነገሩ ትክክል አይደለም እና እንዴት ያን መረጃ በትላልቅ ሚዲያዎች ላይ ሊፖስት እንደቻለ አሁንም ለምንድን ነው የሚል ጥያቄ ፈጥሮብኛል። ግዴላችሁም አስምሩበት። እሺ፣ ከማንም ወገን አይደለም እኔ ከየትኛው ወገን አይደለም፣ ነፃ ነኝ። መረጃ ብቻ ነው ማለትሳችሁ። ግን እዛው አርሲ አካባቢ የተወለደ አያት ቤተሰቡ ሙሉ የተወለደ ሰው ግን ሙሉ መረጃ ወሰድኩት። ልክ ነገሮች አሁንም አልተጣሩ። ረጋ በሉ። በደሉና ስቃዩ ግን አሁንም ኦርቶዶክስ ላይ አልቆመም። እሺ፣ የሚወጡበት መረጃዎች ግን የሚወጡበት ልክ ግን አሁንም ድረስ መመርመርና መታየት አለባቸው። አመሰግናለሁ።